ሰላም እንዴት ናችሁ ቤተሰቦቼ? እንዴት ነው? ሰላም ናችሁ? እንዴት ከረማችሁ? ከብዙ ቆይታ በኋላ በሌላ ቪዲዮ መጥቻለሁ እና ዛሬ በጣም ደስ ያለኝ ቪዲዮ ስላየሁ ነው። የማህሌትን ነገር መቼም ያላያችሁ ሰው የለም እና የሷን መገኘቷን ሳይ በጣም ደስ ብሎኝ ነው የመጣሁት እና ብቻ የሀገራችን ጉዳይ በጣም ተስፋ የሚያስቆርጥ ደረጃ ላይ ነው ያለው እና እንደዚህ ሰው ለገንዘብ ብሎ የሰውን ሕይወት እንደዚህ በሰው ላይ ይጫወታል። እስቲ ቪዲዮውን ይዩትና ማለት ነው። እኔ ተመልሼ እመጣለሁ። አንድ ያለኝ እሱ ብቻ ነው። ከቤተሰቦች የቀረኝ እሱ ብቻ ነው። እሱን ማዳን ነው የምፈልገው። በርከት ብለን ነበር ይሄ ነው። ምክንያቱም ምን ሊፈጠር እንደሚችል አናውቅም። ምክንያቱም የምንሄድበት ቦታ ከከተማ ውጭ ነው። እርዳታም ፈጣን እርዳታ ልናገኝ ላንችል እንችላለን። እናትየውን ሰላም ተጠይቃን እኛ ስንጠይቃት ወጥቷል፣ አሁን ከሆነች ታማሚ ልጅ ጋር በጓሮ በኩል ወጥቷል ነው ያለችን። ቀጥታ ስንወጣ ጫካ ነው መንገዱ ጫካ ነው። በዚህ እና በዚህ ጫካ ነው። እንደዚህ ቀጥ ያለ መንገድ ነው። ተበታተንን። ቴድሮስ በዚህ አቤል በዚህ ማውራት ራሱ ይከብዳል። ማውራት አይደለም ተመልሼ ማሰብ ራሱ መመለስ ራሱ አልፈልግም ወደዛ። ምግብ ቢያንስ በሁለት ቀን በሶስት ቀን እሱንም ምናልባት ልናገኝ የምንችለው ውሃ ማናገኝበት ጊዜ ይበልጣል። በጣም ብዙ ችግር ውስጥ ነበር ያለ ነው። በጣም ግን ምናልባት አንድ ቀን የሆነ ሰው ፈልጎ ያገኘናል የሚል ተስፋ ነበረ። እንገኛለን የሚል ተስፋ ነበር። ግን ወደ መጨረሻ አካባቢ ሆነ ተስፋችን እየጨለመ ነበር። ከወንድሜም ጋር ተለያየን። በብዙ ምክንያቶች በቃ ተስፋ እየቆረጥኩ ነበር ወደ መጨረሻ አካባቢ። እኛ የሆነ ስራ እየሰራን በሄድን ቁጥር፣ እኛ እየደረስን በመጣን ቁጥር መስፍን ስህተቶችን ይሰራል። ስህተቶቹን ሲሰራ ምንድን ነው የሚሆነው? እንዲሄድ መራኝ ማለት ነው። እዛ ቦታ ላይ ስንደርስ የነበረችው ማህሌት እቺ ሳትሆን ሌላኛዋ ማህሌት ነበረች እንጂ በጣም ብዙ ጊዜ ራሴን ላጠፋ ራሱ ሞክሬ ነበር። ማሰብ ራሱ አልፈልግም። በጣም ነው የሚከብደኝ። ወደኋላ መመለስ ራሱ አልፈልግም። ምክንያቱም አሁን ከ30 ደቂቃ በፊት ነው ይዟት የወጣው ነበር የተባልነው። ማህሌትን እናገኛታለን ብለን ስላሰብን አሉ የተባሉት መጋዘኖች በጠቅላላ ዞረናል። በቀጣይ ልትቀመጥ ትችላለች ያልኩበት የተባለበት ቤት እኔ አዘጋጀሁት ብሎ ነበረ። እዛ ነው የምትሄደው ብሎ ነበር። ቀጥታ መጀመሪያ ያደረግነው እዛ መሄድ ነበር። ነገር ግን እነሱ እንዳያችሁት ነው ማለት ነው። ቪዲዮ የእውነት በጣም ነው የሚሰቀጥተው። እንዴት አንድ ሰው ከሴት የተገኘ ሴት ልጅ ያለው እናት ያለው እንዴት በሴት ልጅ ላይ ለገንዘብ ብሎ የዚህን ያህል ጭካኔ ባልሰራው ገንዘብ እንዴ! ሰው እኮ ቆሎን በልቶ ደስተኛ ሆኖ መኖር ይችላል እኮ። ግን እንደው ባልሰራው ገንዘብ አንድ ሰው እንደዚህ ግን የነሱ ሆነ እንጂ ብዙ ታሪክ አለ። እውነተኛ ታሪክ የነሱ የሚመስል ታሪክ እኔ ራሴ በዓይኔ ያየሁት ታሪክ አለ ማለት ነው። እና አንዳንድ ጊዜ እግዚአብሔር በቃችሁ ሲላቸው የቤተሰቦቻቸው አምላክም ነው። ለእነሱስ ፈጣሪ ያዞላቸዋል እንጂ ብዙዎቹ እውነት እንደተደበቀች የቀሩ ያለፉም አሉ። ብቻ ይዘገንናል። ሀገራችን ወዴት እያመራች ነው? የህግ መላላት ነው። ብቻ ከባድ ነው። አሁን እኮ ከህጉ ይልቅ ከህግ አካላቶች ይልቅ ዩቱበሮች ተሽለዋል። ምክንያቱም የሰው ደምን በማውጣት ማለት ነው። እና በእውነት የዚች የልጅ ታሪክ መጀመሪያ እንደሆነ ድራማ ነገር መስሎኝ ነበር። ግን በቃ በጉጉት ሁሌ ጊዜ ሲከታተለ በሁለቱም እንትን ላይ ዩቱብ ላይ ብቻ ከባድ የሆነ እውነት የሆነ ነገር ነው የመጣው። በቃ እንጂ መጀመሪያ በጣም እንትን ብሎ ነበር የሆነ ድራማም ሊሰሩ ያኔ ከዚህ ፊት ብዙ ዩቱበሮች እንደዚህ በተለያዩ ነገሮች ያሉ አይደል ባለፈው የጠፉት እንደዛ መስሎኝ ነበር። እና እንደዚህ አይነት ታሪክ የእውነት መንግስትን ቢያየው የሰው ህይወት እንዲቀላል አይደለም። ባፈሩት በቤተሰቦቻቸው ቅርስ ይዝናል መሰቃየት ሴት ልጅ እና ከባድ ነው። ብቻ ፈጣሪ ወንድሟንም እሷንም ያስገኝላት ልክ እሷ እንደተገኘች ሆናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን። እግዚአብሔር ለሀገራችን መልካሙን ነገር በጆሮአችንም ጥሩ ጥሩ የምንሰማውን ነገር ያምጣልን። ከዚህ አሰቃቂ ነገር ሁሉ ይሰውረን እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።
ታችሁ ናት እዚህ ምድር ላይ ዋጋ የምትከፍሉባት ናት። ቦታ ይቀይሩናል። የተለያየ ሰው ነው የሚጠብቀን። ቢያንስ ልቡ የሚራራ ሰው ይገጥመናል አንድ ብለን እናስብ ነበር። ግን የባሱ አረመኔዎች ናቸው የሚገጥሙ። በየጊዜው ይጮቱብን፣ ህይወታችንን አመሰቃቀሉት፣ ህይወታችንን አበላሹት። ደም የጠማቸው ሰዎች ታውቃለህ፣ እንጃ በየቦታው እየሄደች ከቦታ በተቀየረች ቁጥር እነዚህ ጠባቂ ተብለው የሚመደቡ ሰዎች ስሜታቸው ማራገፊያ ነው ያደረጓት። እች ልጅ ማህሌትን በነፍስ አግኝተናታል። ነፍሷ አለች፣ ነገር ግን እንደምታያት ነች። ምክንያቱም በጣም ገለዋታል፣ ደጋግሞ ነው የገደሏት። ሁሉን ነገሯን ያጠፏት እች ልጅ ለወንድሟ ስትል ብዙ ነገር እንችላ ቆይታለች። ወንድሟን ለማግኘት ስትል እያወራን ነበር። ማታ ስታለቅስ ነው ያደረችው። በቃ ካገኘው ማት ራሷን ካወቀች ሰዓት ጀምሮ በቃ የምታለቅሰው የምትጠይቀው ምናምን ስለ ወንድሟ ነው። ወንጀል ሰርተ ለጊዜው የሆነ ደልቶ ልትኖር ትችላለህ፣ የሆነ ነገር ልታደርግ ትችላለህ።